ብሩኬና ሃይሚ ራሳቸው ስሜታቸውን እየተገላለጹ ብሩኬም አይ ላቭ ዩ እያለ ነው እንግዲህ በሙዚቃውም በምኑም በዛም እየተናገረ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። ነገር ግን እድሜ ለሸረኞች፣ ሸረኞች ከዛና ከዚህ ነገር ያንሸረሽራሉ። ብሩኬ ከወደድኩሽ ወዲያ ሌላ ምን እላለው እያለ በሙዚቃ ፍቅሩን እያንጸባረቀ ይገኛል። አይ ላቭ ዩ ሞርዛን እኮ ነው ያላት። አይላቪው ነው ያለን። ሞርዛንን ጨምሬበት ነው። እሺ ቤተሰብ እንደምወድሽ አልክድም አለ ብሩኬ። እኮ ይወዳታል እኮ ሁለታቸውም እንዲህ እየተዋደዱ ግን እንደ ኤፍሬም አይነት መቀስ ላከባቸው እኮ። ሀይሚም ደግሞ ስቶሪ ላይ ትለጥፋለች አንዳንድ ነገሮችን። ስለዚህ ስቶሪ ላይ በሚለጠፈው ነገር እኮ ማለት ነው ቀላል ፍቅር የሚገለጽ እንዳይመስላችሁ። በጣም እኮ ነው ፍቅር የሚገለጸው በስቶሪ ራሱ። እና ቤተሰብ ማለት ነው አያችሁ አይደለ? የኤፍሬምን ሴራ አሁን ተረዳችሁት አይደለ? ለምን እንደመጣ ከመጀመሪያው አመጣጡ ልክ አይደለም ብለን ነበረ። ይኸው ዛሬ ጭንብሉን ገለጸው በራሱ ጊዜ ማለት ነው። አቤት ብዙዬና ኤፍሬም ግን ማለት ነው ኃይለኛ አስመሳዮች ናቸው። ብሩጌ ማን ነው ብዙዬ የምትባለው የኤፍሬም እህት ከሩታ ላይ ሴራ ምሰራ የምትበትብ ሴትዮ በስማም። እና ሁለቱም በአንድ ላይ ጭንብላቸው ሲገለጽ አየሁትነኝ። ኤፍሬም የገባበት ህይወት አይበረክትም፣ በረካ የለውም፣ አይታረቁም ብለን ነበር። ይኸው እሱ ዛሬ በአንደበቱ መለያየት ነው የምፈልገው አለ። እንዲታረቁ አልፈልግም አለ ማለት ነው። እኔ ኤፍሬምን እንደዚህ ለምን እንደምናገረው ታውቃላችሁ? በቤዚና በማርኬ ህይወት ገብቶ ያደረገውን ስላየውኝ እኮ ነው። እንደው በየት መጣ ሳይባል ከመሬት ተነስቶ ድብልቅልቅልቅልቅ አደረጋችሁ። አንድ ወር ያክልም ያመሳቸው፣ አንድ ወር ምናምን ያክላል እኮ እንደዛ ህይወታቸውን ያመሰቃቀለው። ስለዚህ አሁን ደግሞ በእህቱ ህይወት መጣ ማለት ነው። እና ሲጀመር ከጀርባው የሆነ ሰው አይዞህ የሚለው አለ፣ ሴራ እያሰራው ያለ ሰው አለ። ሀይሚና ብሩኬ አብረው እንዳይቀጥሉ ማለት ነው። ሲቀጥል ደግሞ የራሱም ቅናት ነው። በነገራችን ላይ ይቀናል። እኔ ብዙ ጊዜ ይቀናል ብያቸዋለሁ። በብሩኬ ይቀናል። እና ምንድን ነው ብሩኬ በቅርብ ጊዜ ነው የተቀየረው። ለእናቱ ቤት ገዛ፣ ለራሱ መኪና ገዛ፣ ለወንድሙ መኪና ገዛ። ብቻ ይሄ ልጅ እግዚአብሔር የሚሰራውን ባርኮለት ወደ ለውጥ ሄደ። ግን ብዙዎች ቀኑበት። እኔ ኤፍሬም ብቻ አይደለም እኮ እንኳን ኤፍሬም አይደለም እንደዚህ ወጥተው የሚለፈልፉ ሰዎች ራሱ በማያገባቸው ስለሚቀኑበት ነው። በብሩኬ በነገራችን ላይ ስለሚቀኑበት ነው። እና ስለዚህ ይሄ ስላስቀናው የሚፈልገው ኤፍሬም ሀይሚን ከብሩኬ ጋር ለይቶ ከሱ ጋር ቪዲዮ እንድሰራ ነው የሚፈልገው። አንተ እኮ ባሉ አይደለም። በነገራችን ላይ ከብሩኬ ብትለያትም ሀይሚ ነገ ጥላ ትሄዳለች። ምክንያቱም ሌላ አፍቃሪ ሊመጣ ይችላል። ግን ደግሞ ይሄ የማይሆን ነገር ነው። ሁለቱ እየተዋደዱ አልግባባሉ። በተለይ አሁን ሀይሚ ነገሮችን ማገናዘብ ብትችል ነገሮች ወደ ሰላም ይመጡ ነበር እንጂ ያንተ ሴራ ይሄና ይሄ ብቻ ነው። በቃ ቀናት አንደፍድፎ በጢም ሳራ ሊደፋ። ስለዚህ እኔ አሁን ሀይሚን ማለት የምፈልገው በቃ ነገሮችን ማገናዘብ አለብሽ። ማን ነው ከዚህ ጋር ካንቺ ላይ ሙድ እየሰራ ያለ? ለምንድነው ኤፍሬም እንደዚህ ይዋሽሻለሁ የሚለውን ነገር በደንብ አገናዝብ እስኪ። አሁን እሱ አልመታውም አይደለ? አንቺን ሂዶ ከብሩኬ ላይ እንደዛ እንድትሆኝበት ማድረጉ ለምን አስፈለገ ብለሽ ማገናዘብ ይጠበቅብሻል። ሲቀጥል ደግሞ ኤፍሬም ይለያያሉ መታረቅ የለባቸውም ስላልክ አይደለም። ፈጣሪ ካለው አይለያዩም። ምክንያቱም ሰው ባለው አይደለም ሰው ሊለያይ የሚችለው። ሰው እኮ በጣም ብዙ ነገሮችን ያወራል። አንተ እንደዛ ዝልፍልፍ ብለህ ወድቀህ ሀይሚ ለወንድሜ ብዬ ብሩኬን እገለዋለሁ ብላ እስከምትናገር ድረስ ሚዲያ ላይ ወጥታ ሰው እስከሚፈርድ ድረስ እኮ ነው ያደረስካት። ስለዚህ ሀይሚ ይሄን ነገር አይተሽ እኔ እንጂ አታገናዝብም ብዬ አላስብም። ሌላኛው ደግሞ ፍፄን አትውቀሱት። ፍፄ ምን አደረገ? ፍፄ እኮ ሁለቱን ለማስታረቅ እየለፋ ያለ ልጅ ነው ማለት። አሁን ለሁለቱ በእርግጥ ሁሉም ሰው ከዚህ ጋር ጠቅላላ በሀይሚና በብሩኬ የሚሰሩ ዩቲዩበሮች እኛን አይደለም፣ እኛን አይወክልም። እኛ ምንም የምንጠቅመው ነገር የለም። በዚህ አጋጣሚ ጥቃቅን ዩቲዩበሮች ምናልባት ውሸት ቀደዳ የሚቀደዱ ሰዎች ምናልባት ሊያገኙ ይችላሉ። ግን የእውነት የሚናገሩ ሰዎች ማርያም እንምላችሁ በዩቲዩብ አይጠቀሙም ጥቃቅን ዩቲዩበሮች። እና ሌሎቹ ግን ይሄ ፌመስ የተባሉ ሰዎች ላይ ተጠግተው የሚሰሩ ሰዎች ለራሳቸው ጥቅም ነው። ማንም ሰው ለራሱ ጥቅም ብሎ ነው። ግን ደግሞ ከዛም ባሻገር ፍፄ ከድሮም ጀምሮ ሀይሚና ብሩኬ እንዲለያዩ የማይፈልግ ሰው ነው። ስለዚህ ሁለቱም ማስታረቅ ከፈለገ መደገፍ እንጂ ፍፄ ውጣ አንተ ምንድን ምናምን ማለት ምን ማለት ነው? እና ፍፄን አስወጥታችሁ ኤፍሬምን የምትደግፉት ለመለየት የሚፈልገውን ሰው እናንተ መደገፍ የፈለጋችሁት። ለማንኛውም ፍፄ እውነት ማስታረቅ ከፈለግ ቀጥልበት።
ፈጣሪ ያግዝ። ሌላው ደግሞ እንግዲህ ይሄ አስሬ ክብር 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 ነው የሚለው። እኔ እኮ ከአንደበቱ የሚወጣውን ቃላት አያገናዝበውም መሰለኝ። አፍ ሲከፈት ጭንቅላት ይታያል ይባላል። ኤፍሬም ጭንቅላት ባዶ እንደሆነ የሚያስታውቀው አንተ እንደፈለክ መርዝህን እየረጨ ብሩኬ ያክብረኝ ስትል ነው። ብሩኬ ማለት የትኛውን ክብር ነው የምትለው? ምን እየተናገርክ ነበር አሁን ቅድም? እንደፈለገ ሴቶቹን እዛ ጋር እያስጨፈረ ሴቶቹን ከዛ ጋር እያመጣ የታየኸው ለምን ሀሰት ታወራለህ? እሱ ብቻ ነው የሚወደደው፣ እሱ ብቻ ነው የሚፈቀረው። በዚህም ቀና አቶ ኤፍሬም አንተ መፈቀር ትችላለህ። ኤፍሬም ግን ማለት ነው በስንቱ ቀን ትዘልቀዋለህ። የምር ማፈር እኮ ነው የሚገባ። ኤፍሬም ግን ማፈር ነው የሚገባ። አሁን ዛሬ መጥተህ እንደ አፍህን መክፈት ያሳፍራት። ሲጀመር ሴት ብለህ አትሳደብ ብለን እኮ ተናገረን። ካንተ ወዲያ ሴት የለም ወይስ እንዴት ነው? ካፈርኩ አይመልሰኝ ብሎ ነው እንደ ኤፍሬም እንደዚህ የሚያደርገው? ማለት ሴት ነህ ከኔ ጋር መጋጠም አችልም ምናምን ወንድ ሲያጫውተው እኮ ነው።